በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሐምሌ 13 በዚች ቀን የሀገረ ቅፍጥ ኤጲስቆጶስ አባ ብስንዴዎስ አረፈ። ይህም ቅዱስ ሰው መንኩሶ በታላቅ ገድል ተጠመደ። ቅዱሳት መጻሕፍትንም አጠና። ከቅዱሳት መጻሕፍትም ውስጥ የዳዊትን መዝሙርና የነቢያትን መጽሐፍት አጥንቶ ነበረ። ከነቢያት ትንቢትም አንዳንዱን መጽሐፍ ያነብ ነበረ። ትንቢቱ የሚነበብለት ነቢይም ወደ እርሱ መጥቶ ንባቡን እስቲፈጽም ይቆይ ነበር። ስለ እርሱም እንዲህ ተባለ። እርሱ እጆቹን አንስቶ በሚጸልይ ጊዜ ጣቶቹ እንደ ፋና ይበሩ ነበረ። እግዚአብሔርም በእጆቹ ታላላቅ ድንቆችንና ተአምራቶችን አደረገ። እርሱም በዕድሜው ዘመን ሁሉ የሴት ፊት አላየም። ራሱን ወደ ምድር ያዘነብል ነበር እንጂ። በሆዷ ውስጥ ታላቅ ደዌ የነበረባትም አንዲት ሴት ነበረች። ከበዓቱ ደጅ ጠበቀችውና በድንገት አገኘችው። እርሱም ሮጠ፣ እርሷም ተከትላው ሮጠች። ወደ እርሱ መድረስም በተሳናት ጊዜ እግሩ የረገጠቻትን አንዲት እፍኝ አፈር ዘግና በእምነት በላች። ከደዌዋም ፈጥና ተፈወሰች። በአንዲት ዕለትም የሚያበሩ 3 ሰዎችን አየ። እነርሱም አንተ የእግዚአብሔርን ቤተ ክርስቲያን ትመግባት ዘንድ አለህ እያሉ መክፈቻ ቁልፍ ሰጡት። ከዚህ በኋላ ቅፍጥ በሚባል አገር ላይ ኤጲስቆጶስነት ተሾመ። የቁርባን ቅዳሴ በሚቀድስ ጊዜም ጌታችንን እጆቹ በመሠዊያው ላይ ሆነው ይመለከተው ነበር። መላእክቶቹንም በዙሪያው ቆመው ያያቸው ነበር። በአንዲት ዕለትም አንድ ቄስ ሊቀድስ ገባ። በቅዳሴ እኩሌታ ላይም በመሠዊያው ፊት እያለ ምራቁን ተፋ። ቅዳሴውን በተፈጸመ ጊዜ ይህን ቄስ ገሰጸው፣ እንዲህም አለው። በሚያስፈራ መሠዊያው ፊት በምትቆም ጊዜ ከእግዚአብሔር ጌትነት የተነሳ አትፈራምን? የተፋኸውስ ምራቅ በመሠዊያው ዙሪያ በቆመ ኪሩብ ክንፎች ላይ እንደደረሰ አታውቅምን? ያን ጊዜም ያንን ቄስ መንቀጥቀጥ ያዘው። ተሸክመውም ወደ ቤት ወሰዱትና ታሞ ሞተ። ይህም ቅዱስ አባት አንደበቱ ጣዕም ያለው ነበረ። በሚያነብ ጊዜ፣ በሚያስተምር በሚመክርም ጊዜ አይጠግብም ነበረ። የዕረፍቱም ቀን በቀረበ ጊዜ አውቀው ሕዝቡን ጠራቸውና አስተማራቸው፣ መከራቸውም። በቀናች ሃይማኖትም ይጸኑ ዘንድ አዘዛቸው። ከዚህም በኋላ ነፍሱን በእግዚአብሔር እጅ ውስጥ ሰጠ። ከሥጋውም ብዙ ተአምር ተገለጠ። ደቀ መዝሙሩ ከመግነዙ ጥቂት ቁራጭ ወስደው በእምነት በሽተኞችን ሁሉ ይፈውስ ነበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። ዳግመኛም በዚች ቀን ከግብፅ ደቡብ ከቡና አውራጃ ጡህ ከሚባል አገር ቅዱስ አሞን ምስክር ሆኖ አረፈ። ለዚህም ቅዱስ ከእግዚአብሔር የታዘዘ መልአክ የመላእክት አለቃ ቅዱስ ሚካኤል ተገለጸለት። ከእርሱ የሚሆነውንም ሁሉ ነገረው። ከዚህ በኋላ ወደ እንዴናው ከተማ ሄዶ አውግስጦስ በሚባል መኮንን ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም በመንኮራኩር ውስጥ በእሳት ላይ በመጣል በእሳት ባጋሉት። በብረት አልጋ ላይ በማጋደም ከላም ቆዳ በተሰራ ጅራፍ በውሽባ ቤት ማንደጃ ውስጥ በመጨመር ጽኑ ስቃይን አሰቃዩት። የራሱንም ቆዳ ገፈው በራሱ ላይ የእሳት ፍም አኖሩ። እግዚአብሔርም ያጸናው ነበረ፣ ያለምንም ጉዳት ጤነኛ አድርጎ ያስነሳው ነበረ። ከዚህም በኋላ ክብር ይግባውና እግዚአብሔር ክርስቶስ በጎልማሳ አምሳል በብርሃን ሰረገላ ላይ ሆኖ ተገለጠለትና አጽናናው፣ እንዲህም አለው። ወዳጄ አሞን፣ እኔ ከአንተ ጋር እኖራለሁ። ስምህን የሚጠራውን መታሰቢያን የሚያደርገውን ሁሉ ወይም ገድልህን የሚጽፈውን ሁሉ እኔ በመንግስቴ ውስጥ አስበዋለሁ፣ ኃጢአቱንም እደመስሳለሁ፣ ሀገርህንም እጠብቃለሁ። ይህንንም ብሎ ሰላምታ ሰጥቶት ከእርሱ ዘንድ አረገ። ይህም ቅዱስ በሥጋው ሳለ ታላላቅ ተአምራቶችንና ድንቆችን አደረገ። ወዲያውኑም በሰይፍ ራሱን ቆረጡት። የሰማዕትነትንም አክሊል ተቀበለ። ቅዱስ ዮልዮስም በዚያ ነበረ። ሥጋውን ወስዶ በመልካም ልብስ ገነዘው፣ ከ2 አገልጋዮቹም ጋር ወደ አገሩ ላከው። በላይኛው ግብፅም ታላላቅ የሆኑ ድንቆችንና ተአምራቶችን እያሳየ እስከ ዛሬ አለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ሰማዕት ጸሎት ይማረን ለዘላለሙም አሜን።